በተለይ ደግሞ ወንድ ልጅ አትችልም ተብሎ ሲነገረው ከባድ ነው። አንቺ መውለድ እንደምትችል አልነገርኳቸውም። ያው ይሄን ያለ መውለድ ያሳዝናቸዋል። ሳያት ምን አይነት ስሜት ይሰማኛል እሱ ነው የሚያሳስበኝ እንጂ አንዳንዴ ይቅርታ ማድረግ እኮ ላይ ከብድ እኮ ይችላል። ግን ስትለያዩ ነው ወደ ቤተሰብ ተመለሽ፣ ቤተሰቦችሽ ደግሞ ሌላ ሰው አዘጋጁልኝ። ያው ልጅም እምቢ ሲለን እኔ ድንገት በንዴት ተነስቼ ከቤት ወጣሁ። ሰላም ሰላም፣ የተወደዳችሁና የተከበራችሁ ወደ ቤተሰቦቻችን እንዴት ናችሁ? እኔ ባይሉ ነኝ። ዛሬ ደግሞ እዚሁ ስቱዲያችን በአዲስ ጉዳይ በአዲስ ባለ ታሪክ እዚሁ ተገኝተናል። በእርግጠኝነት የተፈለገ ነገር አለ። ያ ምንድነው? አስታራቂ ሚዲያ እስከመሆኑ መጠን ደግሞ ማስታረቅ ነው። መታረቅ የፈለገ ሰው ነው እዚህ ስቱዲያችን ቀድሞ የሚገኘው። ይህም ደግሞ ሊመጣ የቻለው እናንተ ላይክ ሼር ስታደርጉ ሰው ጋር በብዛት እየደረሰ ነው፣ ሰው እያየ ይመጣ ያለው። በዚህ አጋጣሚ ግን አንድ ሀሳብ አለኝ። ምንድነው? ታውቁታላችሁ ስራዎቻችን ምን አይነት ኃላፊነት የተሞሉበት በጣም ብዙ ነገር ውስጥ ገብተን የምንሰራቸው ስራዎች ነው እና እንደ ልፋታችን እይታ እያገኘ አይደለም እና ተባበሩ። ላይክ ሼር በማድረግ ብዙ ኮመንት ላይ የምጽፉትን ነገሮች እያየው ነው። ለምታበረታቱኝ በጣም ነው የማመሰግነው። ለዛ ለማበረታታት ላሰባችሁም ለምትመጡም ለሁላችሁም ብቻ በጣም አመሰግናለሁ። ግን በደንብ ተባበሩ። ሰው ጋር ደርሶ እኛ ጥሩ ነገር ነው እየሰራ ነው ያለ ነው። ምንድነው ሰው ይማርበታል። ወደኛ መምጣት የሚፈልግ ሰው እነዚህ የሚለቃቸውን ቪዲዮዎች አይቶ ይመጣል። ስለዚህ ላይክ ሼር እያደረጋችሁ አደራ ነው የምንሰጣችሁ እና አደራ ላይክ ሼር ማድረጉ እንዳይረሳ። ሰብስክራይብ አድርጋችሁ ቤተሰቡን ላለው አሁን ከአንድ እህታችን ጋር ቆይታ ይኖረናል። በመጀመሪያ ለእናንተ ከኔ ጋር ስለምንተዋወቅ ለእናንተ ራሷን ታስተዋውቃለች። ከዛ ምን ጉዳይ እዚህ ሊያመጣት ቻለ፣ ምን ተፈጥሮ ነው፣ ምንን ፍለጋ ነው የሚለውን ከእሷ አንደበት እያንዳንዱን በዝርዝር እንሰማለን። አብሮናታችሁ ላይ አሁን ወደ ቆይታችን። እንዴት ነሽ? ስለመጣሽ ደስ ብሎኛል። እኔም ስለተቀበላችሁ ደስ ብሎኛል። አቀባበሉ ተመቸሽ? ወደድሽው? እስቲ ራስ በማስታወቅ እንጀምር። ስሜ ኑሃሚን እባላለሁ። የመጣሁት ጉዳይ ዋናው እዚህ እንድመጣ ያደረገኝ በሆነ ታይም የኮሌጅ ተማሪ በነበርኩበት ሰዓት አንድ እንደ ወንድም የማየው እንደ ቤስት ፍሬንድ የማየው ሰው ነበረ። እሱ ባንክ ቤት፣ እኔ ሁለተኛ ዓመት ተማሪ ሆኜ እሱ የባንክ ቤት ሰራተኛ ነበረ። ባንከር ነበረ እና ያው ከመቀራረባችንም ለእኔ ብዙ ነገር ያግዘኝ ነበረ። በትምህርቴም በብዙ ነገር ያግዘኝ ነበረ፣ ሰፖርት ያደርገኝ ነበር እና የሆነ ታይም ላይ ያው እየተቀራረብን ስንመጣ ወደ ቤስት ፍሬንድ የነበር ነው ወደ ትዳር ተቀየረ ማለት ነው። ሽግግር አደረገ ወደ ፍቅር ተቀየረ። ተጋባን። ፍቅርም አልፎ ትዳር። ተጋባን። የእሱም ቤተሰቦች የኔ ቤተሰቦች አውቀው ያው ትዳር ውስጥ 2 ዓመት ሆነ። በጋብቻ ማለት ነው። በጋብቻ እና ያው ቤተሰብ ደግሞ የእሱም የኔም ቤተሰብ እንድንወልድ ፍላጎት ነበራቸው። የእሱም ቤተሰቦች ግፊት አለ፣ የኔም ቤተሰቦች ግፊት አለ። በ2 ዓመት ውስጥ አልወለድም እና የመውለድ ፍላጎት የሚኔም ጨመረ፣ እሱም እንደዛው። ግን መውለድ አልቻለም። ማለት ያንቺም ፍላጎት በመጀመሪያ አለ። ያው በእርግጥ ያው ትዳር ሲገባ ልጅ ይመጣል፣ ምንም ጥያቄ የለውም። ቤተሰብ ሲጠይቅ ደግሞ ሞር ፍላጎት እየጨመረ ይመጣል። ከዛ በኋላ ወደዛ ነው የገባችው ወይስ? በቃ የቤተሰብም ጥያቄ ሲበዛ እኛም ለመውለድ ወሰን እና ግን አልቻለም ነበር። አልቻለም። ሞከርን አልቻለም። እኔ ያው ቤተሰቦቼ ባይዘው እሱን ብዙም አልተቀበሉት ነበር መጀመሪያ። እኔም ያው በእድሜም ከሱ አንስ ነበረ። እንዳገባም የሚያንትን አልነበሩም። ምንድነው ምክንያቱ? ፈቃደኛ አልነበሩም። ያው በቃ ትምህርቴን ወዲያው እንደጨረስኩ ነው የተጋባ ነው።
ያው ራሴን ያሳደግኩ ምናምን የመጣው ምናምን ከዛ በኋላ እንዲቀጥል ነው ትዳር የሚፈለጉት እንጂ ወዲያው ከትምህርት ወደ ትዳር እንዲገባ አልፈለግም። ማለት እሱ ብቻ ምክንያት ወይስ ሌላ አለ? በቃ በኢኮኖሚም የኔ ቤተሰቦች ትንሽ የተሻሉ ስለነበሩ እሱም ትንሽ ማለት በአንቺ በኩል ያሉ ቤተሰቦች ሀብታም ናቸው ነው። ከዛ በኋላ እሱ ደግሞ ቅጥረኛ ነው አልፈለጉም ነበር። በቃ ያው ልጅም እምቢ ሲላል እኔ ድንገት በንዴት ተነስቼ ከቤት ወጣሁ። በቃ ብዙ ነገር በመሀል ተፈጠረ ማለት ነው። ማለት ለምን ማለት ልጅ አለመውለዳችሁን አልቻልንም ብለሽኛል እና በምን አይነት ነገር ነው አለመቻላችሁን? ወይስ ችግር ተፈጥሮን ከማን ነው የነበረው ችግር? እንጂ ስለማችኝ ነው እሱ ስለማይችል ነው ምንድን ነው? ኖ ዊዛውት ፕሬግናንሲ ይሆን ይችላል ግን እና ግን በቃ ሊሆን አልቻለም። መውለድ አልቻልኩም ማለት ሞከር አልቻልኩም እኮ። ከማን ነው ችግሩ? ከማን ነው ችግሩ? ቆይ እመጣለሁ ነው እና እኔ ከቤት ወጣሁ ተነስቼ ማለት ነው። እኔም ስወጣ ያው ቤተሰቦቼ ደግሞ የሆነ ሰው አዘጋጅተው ጠበቁኝ። እንዳጋጣሚ ጀስት ከወጣሁ በኋላ ነው ከእሱ ጋር ተነስቼ ከሄድኩ በኋላ ስትለያዩ ነው ወደ ቤተሰብ ተመለሽ። ቤተሰቦችሽ ደግሞ ሌላ ሰው አዘጋጁልኝ። ማለት በመጀመሪያ ደረጃ እንድትወጪ ያደረገች መውለድ አለመቻላችሁን በማን ችግር እንደሆነ አላረጋገጥሽም። ሲቀጥል ደግሞ ማለት እነሱ እንዴት ገና እየተጠባበቁ ነበር ትፋታለች የሚለው ነገር፣ ወይንስ ደግሞ በባለቤትሽ በኩል ችግር አለ ብሎ ያስቡ ነበር? በሱ ችግር እንዳለ ነበር የሚያስቡት። እሱን መውለድ የማይችለው ነው እሱ መውለድ እንደማይችሉም እኔም እንደዛ ነው ማስበው የነበረው ነው። እንዴት እንደዛ ልታስብ ይቻላል? ካሰብሽም ደግሞ ማለት አሁን ዘመናዊ ጊዜ ላይ ያለነው በምርመራ በምንም ማረጋገጥ ይቻላል። ያን አድርጋችሁ ነበር? እኔ በባህሪ የሆነ የመቸኮል ባህሪ አለብኝ። የመቸኮልም የሆነ ንዴትም ለውሳኔ ቅርብ ነኝ እና ተፋጥኜ ወጣሁ። አላጣራሽም? አላጣራሁም። አንቺ ጋር ይሆን እሱ ጋር የሚባል ነገር የለም። ቤተሰብ ጋር ሄድኩኝ። ቤተሰብ ጋር ሲሄድ ሌላ ሰው አዘጋጁልኝ። አንዴ ትዳር ውስጥ ገብተሽ ነበር ከዚህ በኋላ ብቻዬን እኖራለሁ ምናምን የሚለው ነገር አይመጣውም። ልጅም በዛ ላይ እየጠየቁ ነው። በቃ መውለድ አለብሽ ብለው ከዛ ያው እኔን ይመጥናታል ብለው ከሚያስቡት ሰው ጋር በኢኮኖሚም ከበምንም ያው ሊያጋቡ ሰው አዘጋጁ ነው። ወደዛ እንትን አለ። አሁን ከቤት ስትወጪ ማለት ከዚህኛው ጋር ኦልሬዲ እንግዲህ ህጋዊ ትዳር ነው አይደለ? ከቤት ስለወጣች ብቻ ገና የፍቺውን ነገር ጨርሳችኋል። ከቤት ስትወጪ ማለት ያን ሰው ሲያዘጋጁልሽ ወይንም ደግሞ ከዛ ጋር እንድትኖሪ ሲያደርጉልሽ እዚህ ጋር ህጋዊ የሆነ ነገር አለ። እሱ ካላለቀ ደግሞ በህግም ደረጃ ስለዚህ ይህን ነገር ጨርሰሽ ነበር? ጨርሼ ነበር። በቃ ያንን ነገር እንዲጨርሳ እኔም ውስጤ ለምን መውለድ አለብኝ ብዬ ስላሳመንኩት ውስጤ ጨረስኩት ያንን ሁኔታ። እንዴት ነበር የሁለታችሁ ነገር? ይሄ ነገር ከመፈጠሩ ማለት ከተፈጠረ በኋላ ይሄ አለመግባባት ሲፈጠር ባለቤቶች ጋር ምን አይነት ጊዜ ያሳልፋችሁ? መቼስ ያው አለመግባባት ወይ ጭቅጭቅ ምናምን ሊኖር ይችላል። ግን እንዴት ይሄን ነገር ሲፈጠር በቃ መውለድ እንደማንጭ ማለት ሞከር እንዳልተሳካ ሲገባው በቃ እኔም ሄጄ እሱ ጋር ቤተሰቦቼ እንዳገባ ገብቶኛል። እኔ የኔ ጥያቄ ምንድን ነው፣ ምን አለሽ ባለቤትሽ? የፍቺውን ፕሮሰስ ስትጀምሩ ምናምን ቢያንስ በእርግጥ አንቺም ነግረሽኛል ችኩል ነኝ ብለሽኛል። እና እሱስ ምን አይነት ሰው ነበረ? ይህን እንዴት ሊቀበል ይቻለ የፍቺውን ነገር? በቃ በልጅ ስለዚህ በቃ ቤተሰቦቼም ፈቃደኛም አልነበሩም። እሱም ያው መውለድ አለመቻላችሁ ደግሞ ሞር የቤተሰቦችሽ ጫና እንዲገባ አደረገ ነው። በቃ ከዛ በቃ ካናልኩት ተለያየ። ምን አይነት ስሜት ውስጥ ነበር? ምን አይነት ሁኔታ ውስጥ ነበር እሱ እንደዛ ነገር ውስጥ ስትወስኝ ወይ ስትገቡ? ሱራ ባይዘው የሆነ
ዝምተኛ ሰው ስለሆነ ሱራፌል ነው ስሙ። ኦኬ ችግር የለውም በቃ ምናምን አለኝ። ፍቹ ተፈጸመ። ከዚህ ከቤተሰቦች ነግረሽው ነበረ ማለት አንተ ችግር አለብህ ምናምን ብለሽ? አትችልም አልኩት። የምርሽን ነው? ማለት ያም ደግሞ አላረጋገጣችሁም? አላረጋገጥንም። አትችልም አልኩት። ምን አለሽ? ማለት የሰው ልጅ በተለይ ደግሞ ወንድ ልጅ አትችልም ተብሎ ሲነገረው ከባድ ነው አውቀዋለሁ። እና ምን አለሽ? ያው እንዳልኩ እሱ ብዙ ስሜቱን የሚያሳየው ሰው አይደለም። በውስጡ ነው ሁሉ ነገር። ግን ያው የፈለገ የተረጋጋ ፊቱ ላይ ይታያል። አውቀዋለሁ። ባልሽ ነው ማሪ ነው እና በቃ ፍቹ ተፈጸመ። ስሜቱ ግን እውነት እኔ የምር እንጃ። ካሜራማን እየሰማ እንግዲህ ወንድ ልጅን በእንደዚህ አይነት ጉዳይ አትችልም ተብሎ እንግዲህ እየሰማችሁ ነው። ከባድ ስሜት ነው። ሁላችንም ጋር ተመልካቾች ታውቃላችሁ፣ የሆነ ሰው ወንድም ሆነ ሴት አትችልም የሚባል ቃል ሲሰማ ያውም ደግሞ የኔ ከሚለው ሰው ሲሰማ በጣም ከባድ ኖርማሊ እና ምን አይነት ስሜት እንዳስተናገደ ምናምን ለመገመት በጣም ከባድ ነው። ከዛ በዛው ቤተሰብ እንትን ተባለ፣ አበቃ። ቤተሰብ ወደ አዘጋጀልሽ ሰው ሄድ ተጋባን። ከዚህኛው ነው ከሱ ጋር በቃ ወደ ትዳር ገባችሁ ማለት በጋዊ ነው ወይስ እንጠናና ምናምን የሚባሉ ነገሮች ነው? አብሮ መኖር በቃ አብረን እየኖርን ነው። ቤተሰብ አውቆት ደስ ብሎት እነሱ ስላመጡልሽ ደስ አላቸው? አዎ ደስ ብሏቸው። ታይፓ ነው ብለው ነው የሚያስቡት። የሚመጥነን ነው የኛን የቤተሰብ የሚመጥን ነው ብለው ስለሚያስቡ ተጋባን እና አብረን መኖር ጀመርን። የዋናው ሀሳቡ ልጅ ለመውለድ አይደለም። የኔም ሀሳብ የቤተሰብን ፍላጎት መሞከርኩም አልተሳካም። አሁንም አልተሳካም። በቃ የሆነ በሚል ትንሽ ቆየው። ከዛ በኋላ ወደ ቼክ ማድረግ ወደ ምርመራ መውለድም አልችለው ግን እኔ የመረሽን በአንቺ እንደማቺ ተረጋገጠ ማለት ነው። ስሜቴ በጣም ተዘበራረቀ። በቃ አሁን መውለድ አለመቻሌ ሳይሆን ወደፊትም በቃ እንደማይሆን በማወቄ በዛ ላይ ደግሞ ያው ቀድሞ ባለቤትሽን አትችልም ከአንተ ነው ችግሩ ብለሽ ተለያይታችኋል። እውነት ለመናገር ጭራሽ ይህን ነገር ትናገኛለሽ ብዬ አልጠበቅኩም። ያ ነበር የሆነው። በቃ ከአሁን አብሬው ያለሁት የነበረው ሰው ደግሞ እኔ መውለድ እንደማልችል ሲያውቅ ደግሞ እሱ ጥሎ ሄደ። እሱ በተራው ሄደ ማለት ነው። እንጃ ምን እንደምልሽ አላውቅም። ትንሽ ግራ የሚያጋባ ነገር ማለት የቀድሞ ባለቤትሽ ባለመቻሉ አንቺ ጥለሽ ሄድሽ። አሁን ደግሞ እውነታው ሲወጣ ወይንም ሲረጋገጥ አንቺ አለመቻልሽ ሲረጋገጥ ያው ነው ባለቤትሽ ጥሎ ሄደ። ቤተሰብ ጋር በእርግጠኝነት የጉዳይ ደርሰን መቼስ ጥሎሽ ሲሄድ ዝም አይሉ። ምን ማለት ምን አላችሁ? ምን አልሽ? እኔ በቃ ስሜት ያው እንዳልኩት በጣም ተዘበራርቋል ምናምን የጥፋት ምንነት ስሜትም ጸጸት ውስጥ ነኝ ምናምን። ከዛ በኋላ ማለት ጥሎሽ ሲሄድ ግን ለቤተሰብ ያው ይታወቃል ማለት ይናገራል አይደለ? እንዴት ሆነ ከቤተሰብ ጋር የዚህኛው ጥሎ መሄድ ደግሞ? በቃ መውለድ አለመቻሌ እሱም ምክንያት ነው። ግን ይሄን ለቤተሰብ ነገርሽ? አንቺ መውለድ እንደማትችል አልነገርኳቸውም። ያው የኔ ያለ መውለድ ያሳዝናቸዋል እና በቃ ለምንም ነገር እንደማይሆን አጠቃላይ ለህይወትም ለትዳርም እንደማይሆን ነግሬያቸው ከሱ ጋር ተለያየን ማለት ነው። ከዛ እሱን ለማናገር እነሱ አልሞከሩም? ያለውን ነገር ችግር ለመፍታት እንትን አላለም? ሞክረዋል። ግን እሱም ያው
አስጠንቅቄው ስለነበረ አልነገራቸውም። የኔ ችግር እንደሆነ አልነገራቸውም። ስለዚህ ጥፋተኝነቱን እሱ ወሰደ። የመፋታታችሁን ጥፋተኝነት እሱ ባለቤት ወሰደ ለቤተሰብ ማለት ነው። ግን እዚህ ጋር አንቺ መውለድ ስለማትችይ ነው ጥሎሽ ሄደ። ከዛ በዚህ ጉዳይ ብቻ ሸፋፈናችሁ። በዚህ ተሸፋፍኖ በቃ ከጋር ተራረገ ምናምን አለፈ። ማለት ተለያየን። አሁን እዚህ የመጣሁበት ዋናው እንትኔ ከቀድሞ ባለቤቴ ከሱራፌል ጋር እንድታስታርቁኝም እንዲሁም በቃ ወደ ቀድሞ ህይወታችን እንድንመለስ ከሱራፌል ጋር ማለትም ከቀድሞ ባለቤትሽ ጋር እርቅ ፈጽመሽ ወደ ድሮ ህይወት ለመመለስ ነው ወደዚህ መጣሽ ማለት። እስቲ ተመርመረሽ ውጤት ምን ያህል ጊዜ ሆነሽ ካወቅሽ? ቅርብ ጊዜ ወር፣ 2 ወር፣ 3 ወር በወራት ደረጃ እንዴት አሳለፍሽ? ማለት እስቲ በተለይ ደግሞ ሱራፌልን ከመግፋትሽ ጋር ያለው ነገር ምን አይነት ስሜት ፈጠረብሽ? ያ አንደኛ የእሱ አትችልም ስለውም ያለው ስሜት ጥያውም ሲሄድ ምናምን ያለው ስሜት አይኔ ላይ አለና እሱ ነገር በጣም እየጎዳኝ መጣ። ሲቀጥል ደግሞ እኔም ፊውቸር በቃ ምንም እንደማልወልድ በማወቄ በጣም ብዙ ብርቅርቅ ያለ ስሜት ውስጥ ነበርኩ። ንዴት ምናምን በቃ ብቻ ደስ የማይል ነገር ውስጥ ነበርኩ። የሚያስጠላ ስሜት ውስጥ ነበርኩ። ያው በቃ ያለው ሁኔታ ነው እና በአጠቃላይ በቃ ይቅር እንዲለን እና ከቻል ወደ በፊት እንደነበር ነው ወደ ትዳራችን እንድንመልስ፣ ካልቻልን ደግሞ ይቅርታ እንዲያደርግልኝ ማለት ይህን እንግዲህ ውሳኔ ስትወስኚ በእርግጠኝነት አስበሽበት ነው እና ለቤተሰብም አልነገርኩም ብለሻል። ከሱ ጋር አሁን ከሱራፌል ጋር በፊት አይቀበሉትም ብለሽኛል እና አሁን ወደ እሱ ስትመለሽ ከእሱ ጋር ያለው ነገር እየተመለሰ እንደሆነ ሲያውቁ ምን ሊሉሽ ይችላሉ? ለእነሱስ ምን አይነት መልስ ልትሰጪ ተዘጋጀሽ? ያው እንግዲህ የሁሉ ነገር በእነሱ የተነሳ ነው። ከዛም ጋር ብቻ ያው ቤተሰቦቼ ናቸው ማለት ተጠያቂዎቹ ቤተሰቦቼ ናቸው። ግን ቤተሰቦቼ ናቸው ምን እንዳላቸው አልችልም። እነግራቸዋለሁ፣ ለማሳመን እሞክራለሁ ምናምን። ያው ካልተቀበሉ አሁን ምንም ላይቀበሉት የሚችሉበት ነገር የለም። ሲጀመር ችግሩ ነው። ላይቀበሉት የሚችልበት ምክንያት የለም። ግን ከሆነም ያው ምርጫ እሱ ነው። ስለዚህ ማለት ይቀበሉትም አይቀበሉትም አሁን ሱራፌል እንፈልገዋለን አስረድተሽ ከተቀበሉ ጥሩ፣ ካልተቀበሉ ደግሞ ውሳኔ ከሱ ጋር ነው። እሱ የሚቀበልሽ ይመስልሻል? ምን ያህል ጊዜ ሆናችሁ እንደው ከተለያያችሁ? 1 ዓመት። በዚህ መሀል ውስጥ አይተሽው አግኝተሽው ታውቂያለሽ? ጭራሽ። ለምን? ማለት እንግዲህ ብዙ ነገር አሳልፋችኋል። ሲጀመር እሱ ሊያገኘኝ አይፈልግም፣ ሊያገኘኝ አይፈልግም። አንቺ ሞክረሻል? አዎ አንዳንዴ ሞክሬያለሁ፣ ግን ስራ ቦታው ምናምን ሄድ ነበረ፣ ግን አይፈልግም። ምን አይነት ሁኔታ ውስጥ ነበረ ስታዩ? በቃ ዲፕ የሆነ የማይገለጽ ከጓደኞቹ ምናምን ሰማ ነበር። ይሄ አምሽቶ ነው የሚገባው፣ ይጠጣል ሱስ ውስጥም እየገባ ነበር። ስራው ላይ ችግር እስከሚፈጠር ድረስ ነበር። ያው በቃ በዛም ታይም እድገት ምናምን ነበረው እና ከዛም እንዳልተሳካለት እናም ሱስ ውስጥ በቃ አጠቃላይ ይሄ እሱ አሁን ከስራ እንደጨረሰ ወደ ቤት ከዛ ወደ ስራ ምናምን ነበረ እንትኑ ላይፉ። ያ ቀርቶ ግን ወደ መጠጥ ቤት ወደ አልኮል ነገሮች ምናምን ብቻ ወደዛ ነበረ እና ያው ያለው ላይፍ አጣራለሁ፣ ግን
በዚህ መልኩ ነበረ። ያው እሱም ሊያገኝ ስለማይፈልግም ቀርበሽ ለማውራትም እንትን አትይም እና አሁን የሚቀበልሽ ይመስልሻል? ልቡ የዋህ ነው፣ የሚቀበልም ይመስለኛል። እርግጠኛ ነሽ? በእርግጥ ያው የሰው ማለት አንዳንድ ያው ተፈጥሮ የሚሰጠን ነገር አለ። የዋህ ልብ ያላቸው ሰዎች አሉ ማለት የዋህ ማለት በነገራችን ላይ ማያውቅ ወይ ማይገነዘብ ማለት አለ። ግን በቃ ትቶ በተለይ ደግሞ ይቅር ብሎ ሰላሙን አግኝቶ መኖር የሚፈልግ ማለት ነው። እና ሱራፌል እንደዚህ አይነት ሰው ነው ያሳለፍናቸው ጊዜያቶችም ስላሉ እንግዲህ ይቅር የሚለኝ ይመስለኛል። በተለይ ደግሞ ትንሽ ከበድ የሚያደርገው ያንቺ እሱን ነበረ አትችልም ያልሽው። አሁን ደግሞ እኔ አልችልም በእኔ የተነሳ ነው ብትይው ያለ ጥፋቱ መቀጣቱ መገፋቱ ደግሞ የሆነ እንትን ይፈጥርበታል። አውቃለሁ ግን ምንም አሁን ያ ነገር ተቻኩዬም በንዴትም ተፈጠረ። አሁን ደግሞ ይቅርታ እንዲያደርግልኝ ነው መጣሁት። እንግዲህ ያደርጋል ብለሽ ተስፋ አደርጋለሁ። የዋህ ነው ብለሽ ነው? የዋህ ነው። ያው እንግዲህ አንቺ ነሽ ባለቤት የምታውቂው እና እስቲ ወደ ትዳር ከመግባታችሁ በፊት ምን አይነት ሰው ነው ማየት ብዙ ነገር ሰፖርት ያደርገኛል ብለሻል እና በጓደኝነት ያለ ከዛ ደግሞ ከጓደኝነት ወደ ፍቅረኛነት ከፍቅረኝነት ነው ወደ ትዳር የተገባው አይደለ? እንዴት ነው ፍቅረኝነት ላይ እንዴት ነበረ? ባህል ላይ እንዴት ነበረ? ሱራፌል ግለጭ ብትባይ። ሱራፌል ያው እኔ አካውንቲንግ ነበረ የምማረው፣ የእሱም ፊልድ ይቀራረብ ነበረ። ተፈላልጋችሁ ነው የሆነ በፊልድ ነው እና በቃ እኔ ላይ ትምህርቴ ላይ ያግዘኛል በሰዓቱ። ያው ተዛማኝ ሰው በብዙ ነገር ያግዘኛል። ኢኮኖሚ ምናምን ደረጃ ያግዘኛል የኮሌጅ ተማሪም እንደምሆን እና በቃ በዛ በደንብ የሚያግዝሽ ነው። በደንብ የሚያግዝሽ ባህል ሲሆን ሀሳቤን የሚረዳኝ ሰው ነው። በቃ በዛ እያለ ያ ነገሩን ነው መሰለኝ የተመቸሽ። በየዋህነቱም ሰፖርት በሚያደርገውም ጠብ አደረገሽ። ባል ላይ ሲመጣስ ማለት ፍቅረኝነት እና ባለ ትዳር ላይ በጣም ብዙ ልዩነት አለ። ሱራፌል ምን አይነት ነው? ሱራፌል ለትዳሩ የሚሆን ሰው ለትዳር የሚሆን ሰው አይነት ነው። እንዴት ልበል፣ ስራው ላይ በጣም ትኩረት ያለው ሰው ነው። ከስራ ወደ ቤት ነው። ሃይማኖቱ ላይ ትኩረት ያደርጋል። በቃ ብቻ በአጠቃላይ ለእኔ ያለው ሪስፔክት ይንከባከበኛል። ብቻ በጣም ወዶ አይነት ነው። ባል ይሆንባል በሚለውን ያዘው ያው በአንቺ አገላለጽ ነው እንደዛ ስላገለሽልኛል ነው። እና ስለዚህ ይህን መስራትሽ የተፈጠረው ነገር ምናምን በጣም ሰላም ነስቶሽ እሱን አግኝተሽ ይቅርታውን ለመጠየቅ ነው እዚህ የመጣሽው። ሌላው ምንድነው የቤተሰብ ነገር እንግዲህ ወስኛለሁ ብለሻል ማለት ምን የሚባሉ ከዚህ በላይ ውሳኔ እሱ ነው። አንዳንዴ በነገራችን ላይ አንዳንዴ ሳይሆን ብዙ ጊዜ በስራ አጋጣሚ ብዙ ጉዳዮች ይገጥሙኛል እና ትዳር መሀል ላይ ጓደኛም ይሁን ቤተሰብ ሶስተኛ ወገን ከገባ ትዳሩ መጨረሻው ጥያቄ ምልክት ውስጥ የሚገባው ብዙ ጊዜ ማለት ቤተሰብም ይሁን ጓደኛም በዙሪያችን የሚቀርቡን ሰዎች ወይ የኛ የምንላቸው ሰዎች ይኖራሉ። ምንም ጥያቄ የለውም። አገባሽ ማለት ለብቻሽ የምትኖሪ ህይወት አይደለም። ግን ሁሉም ገደብ አላቸው። የፈለገ እናትም አባትም ተረዳሽኝ። እና ገደብ ማበጀቱ በጣም ወሳኝ ነገር ነው። ያ ነገር ባይፈጠር ኖሮ ምናልባትም አንደኛ ችግሩ ከማን እንደሆነ ይታወቅ ነበር። አሁን እንደታወቀው አይረፍድም ነበረ። ሁለተኛ ቢታወቅ ራሱ ስለ መፍትሄው ይወራ ነበር። ያኔ እናንተ አንቺም በችኩልነትሽ እሱም ያው በጣም ጭምተኛ ነው ብለሽኛል እና ያ ነገር ሆኖ ምንም ሳታረጋግጡ ምንም አይነት ምርመራ ሳታደርጉ ምናምን ሌላ ውሳኔ ውስጥ ገባችሁ። ውጤቱ ደግሞ ሌላ ችግር ይዞ መጣ እና እባካችሁ ቤተሰቦች በተለይ ደግሞ አሉ የሆነ ክራይቴሪያ ያወጣሉ እንደዚህ አይነት ሰው ቢሆን ነው። ካልሆነ ደግሞ ህይወታችን የልጆቻችሁን ህይወት በነገራችን ለእናንተ አይደላችሁ የምትኖሩት። ስለ ልጅ ማሰብ መቆርቆር የተሻለ ቦታ እንዲሆኑ ልጆቻችሁ ማሰብ አንድ ነገር ነው። ግን የእነሱን ህይወት አንደኛ በተጻፈላቸው ወይም ሁሉም ፈጣሪ በፈቀደው ልክ ነው ሁላችን የምንኖረው እና እንዲኖሩ ፍቀዱላቸው።
እና ሌላው ችግሩ ምን መሰለሽ ያሰንፋል በነገራችን ላይ የሆነ ስፔሻሊ ደግሞ ቤተሰብ እና ቤተሰብ የምትተማመኝ ከሆነ ሰው በራሱ የሚተማመን ከሆነ በፈጣሪ የሚተማመን ከሆነ ነገሮችን በራሱ ማድረግ ሲጀምር በቃ ምን መወሰን እንዳለበት ምን ማድረግ እንዳለበት በጣም ያምናል እና እንደዚህ አይነት ነገር ውስጥ አልፋችሁ ባትገቡ ጓደኞች፣ ዘመዶች፣ ቤተሰብ፣ እናት፣ አባት፣ እህት፣ ወንድም በዙሪያችሁ ያሉ ባለትዳር የሆኑ ሰዎች አሉ። እነሱ በቃ ህይወታቸውን ይህ ነው ችግር የሚፈጠር ጥሩ ነገር ላይ የሚደርሱ ምንም ላይ አይደለም ሰውና ሰው እግርና እግርም ይጋጫል አይደለም ግን በቃ የተፈጠረውን ችግር ራሳቸው እንዲፈቱ እድል ስጧቸው። ሜይ ቢ ከነሱ ከፍ ካለ ነው እንደ አስፈላጊነቱ መግባት ካለባችሁ መግባት ያለባችሁ። ቤተሰብም ገብቶ ሊሆን ይችላል፣ ጓደኛም፣ ሽማግሌም፣ የሃይማኖት አባትም ገብቶ ወደዛ ማድረግ የሚቻለው ከነሱ ሲያልፍ ወይንም ደግሞ እነሱ በቃ ይህን ነገር በእኛ አቅቶናል እናንተ አግዙን ብሎ የሚል ነገር ሲመጣ ነው እንጂ ይሄ አይሆንም። በገንዘብ መጠን ይቅርታ አድርጊልኝ ማለት ቤተሰቦችም እንትን ለማለት ለመንካት ፈልጌ ብቻ አይደለም፣ ግን በገንዘብ መጠን ማመን ማሰብ በዘር ከኛ ዘር ጋር አይመሳሰልም፣ ኢኮኖሚ ደረጃው ከኛ ጋር አይቀራረብም፣ ጸባይ የለውም፣ መልክ ያለው ምናምን ብቻ እነዚህ ነገሮች በጣም ጎጂ ናቸው። የብዙ ሰው ህይወትን አበላሽተዋል። ኢቨን የልጆቻቸውን ለቤተሰባቸው እሺ ብሎ ብዙ አሁን ለቅሶ ላይ ያሉ ሰዎች አሉ። ቤተሰብን ከማሳፈር እምቢ ከምን ብሎ የሆነ ውሳኔዎች ወስነው ውሳኔ የማይሆን ሆነው ብዙ ሰዎች ህይወት ተበላሽቷል። እና ያ ነገር እንዳይሆን መጠንቀቅ ያስፈልጋል። እና አንቺ ጋር የገጠመው ይሄ ስለሆነ ነው በዛው መልዕክት እንትን የምትይው ነው። እና እስቲ አንድ ማለት ይሄ ቪዲዮ እሱን የት እንደሚሰራ ምናምን ያለውን ነገር ትነግሪኝና ሂጅ አገኘዋለሁ። ግን ምናልባት ይሄ ቪዲዮ ቀድሞ ቢደርሰው እስቲ መልዕክት አስተላልፊላት። ቀድሞ ካየው ፍላጎትሽን ያው እንግዲህ ያው ከፕሮግራሙም አብዛኛውን ነገር ስለሚረዳው ይህን ፕሮግራም ብሮድካስት እያየው ከሆነ አለው ኮንታክት እሱ ጋር አለው። ምናልባት ሜቢ ካጠፋበት መተህ ብናወራና ችግራችንን እንደምንፈታው ጠይቃለሁ እና እንነጋገር ነው። አሁን እንነጋገር። አልመጣ ካልክም እኔ እመጣላለሁ። እንደዛ ነው እና ብቻ አይ ቲንክ ሊደርሰው ይችላል። ካልሆነ ደግሞ ያው አግኝቼ ምን ሊለኝ ይችላል፣ ከኔ ጋር ምን አይነት ነገሮች ሊገባ ይችላል አልናውቅም። ዞሮ ዞሮ የእሱን አድሬስ ትሰጭኛለሽ፣ አገኘዋለሁ፣ አውረዋለሁ ማለት ነው። ግን አንቺ የምር ማለት በደንብ ተጸጽተሽ ነው? እርግጠኛ ነሽ? ምን ጥያቄ? ለምን መሰለሽ አንዳንዴ ስሜቶቻችን የሆነ ትክክለኛ እንደሆነን እንዲሰማን ያደርገናል። ከስሜት ስንወጣ ደግሞ ትክክል እንዳልሆንን ይናገራል። ከስሜት ነፃ ሆነሽ የምትወስኝ ውሳኔ እና ስሜት ውስጥ ሆነሽ የምትወስኝ ውሳኔ በጣም የተለያየ። 3 ወር 4 ወር በጣም አስቤበት ምን አይነት ስሜት ውስጥ እንደነበርኩም ያው እኛ ፈጣሪ እናውቃለን እና አስቤበት ነው የመጣሁት። ስለዚህ እርግጠኛ ከሆንሽ ያው እኛ የምናገዝሻለን። አላማችንም ስራችንም ሚዲያችንም ማስታረቅ ነው፣ በሰው ማለርክ መፍጠር ነው እና ስለዚህ እሱን ለማግኘት የተቻለ ብሎ አድርገን እንደሚሳካ ተስፋ አደርጋለሁ ከፈጣሪ ጋር። ቤተሰቦቻችን ከእናንተም እርዳታ ጸሎት ጋር ሁሉም ነገር ይሳካል ብለን ተስፋ እናደርጋለን። ራስሽን የሰራሽውን ስህተት የተፈጠረውን ነገር አምነሽ ይቅርታ ለመጠየቅ በመምጣትሽ በጣም አመሰግናለሁ። በእኔም በሚዲያም በቤተሰቦች በሁሉም በጣም አመሰግናለሁ። ምክንያቱም በዚህን ሰዓት የጠፋው አምኖ መቀበል ነው። የሰራነውን ስህተት አምኖ መቀበል ስለሚያቅተን ችግር ውስጥ እየገባ ነው ያሉ ነገሮች ሳይስተካከሉ ጊዜያትን እየፈጁ ያሉ በዛም ሳይስተካከሉ እየቀሩ ያሉ ማመን ስለሚከብደን ነው እና አምነሽ ስለመጣሽ በጣም ነው የምናመሰግነው። ፈጣሪ ደግሞ ያገዛናል ብለን ተስፋ እናደርጋለን። እንግዲህ ሱራፌልን አግኝተን ያለውን ነገር ማለት እስከማገኘው ድረስ ያለውን ነገር እየተደዋወልን አሳውቅሻለሁ ኖርማሊ። ከዛ በኋላ እዚህ ደግሞ የሚመጣ ከሆነ ደግሞ እናገኘዋለን። ከዛ እዚሁ ፊት ለፊት ስታገኘው ይቅርታ ትጠይቂዋለሽ። የመጨረሻ አንድ ጥያቄ ልጠይቅሽ። ማለት እንግዲህ 1 ዓመት ሆኗችኋል አይደለ? በዛም ዓለም ሊያገኝሽ አይፈልግም። አሁን ብትገናኙ ምን አይነት ስሜት ይሰማሻል? እሱን የሚያስፈራኝ ስሜት ነው። ያው የባሰው ነው ብያለሁ ቅድም። ይቅርታ የሚያደርግልኝ ይመስለኛል። ገብቶኛል። አንቺ ጋር ግን ከዓመት በኋላ ስታዩ ባለቤትሽ የነበረ አሁን የተፈጠሩ ነገሮች እንዳለ ምናምን እንዲህ ፊት ለፊት ስለ በቃ እንደኔ ቁጭ ብሎ ሲያወራሽ በቃ አጠገብሽ ሆኖ ሲቀመጥ
መደንገጥ ነው ምንድን ነው የሚሆነው? ብቻ አሁን እንዲህ ነው ብሎ ለመወሰን አልችልም። ከባድ ነው። ከሁሉም ነገር አንጻር ስታይ በእውነት ለመናገር ከባድ ነው። እዚህ አክብራችሁ ስላቀረባችሁኝ አመሰግናለሁ። ምንም ችግር የለም። ያው እኛ ስራችንን እየሰራን ያለ ነው። ጉዳያችን ነው። የሁላችሁም ሰዎች ጉዳያችን ነው። መታረቅ የምትፈልጉ ቤታችን ለሁላችሁም ክፍት ነው። ማግኘት የምትፈልጉ ባዮ ላይ ቴሌግራም አካውንታችን ስላለ እዛ ላይ እናወራቸዋለን። ሌላው ደግሞ ሁሌም ማስንትመላችሁ ነገር አለ። ምንድነው ያልመለስንላችሁ አላችሁ፣ ግን ያው የስራው መደራረብ የጫና ስለሆነ ለዛም በጣም ይቅርታ እጠይቃለሁ። እንግዲህ ጊዜዎችን እያገኘን እነዚህ የሚመጡ ጉዳዮችን እያቃለለን ስንሄድ ለእናንተ መልስ ምንሰጥ ይሆናል። እስካሁን ለነበረን ቆይታ እጅግ በጣም ነው የምናመሰግነው። ላይክ፣ ሼር ማድረጉ እንዳይረሳ። ቀጣይ እንግዲህ ከፈጣሪ እርዳታ ጋር ሱራፌልን አግኝተን እዚህ እንደሚመጣ ተስፋ አደርጋለን። እስከዛው እንግዲህ የዛ ሰው ይበለን። መልካም ጊዜ። ሰላም ውድ ተመልካቾቻችን እንዴት ናችሁ? ዛሬ ደግሞ በምስራች በደስደስ እንግዲህ የዚህ ቤት ታሪክ የእውነቴን ነው የምላችሁ በየቀኑ የምስራችን የደስደስን ይዞ እየመጣ ነው። ከዚህ በፊት እንግዲህ ከኑሐሚን ጋር የነበረን ቆይታ በደንብ ታውቁታላችሁ። ከእሷ ጋር ብዙ ነገሮችን አውርተናል። ምን ማድረግ እንዳለብን ያለውን ነገር እሷም በዝርዝር ነግራን ነበረ። ዛሬ ደግሞ ሱራፌልን አቶ ብል ቅር ይላል ወይስ በሱራፌል? ችግር የለም። አቶ ስል ትንሽ እንትን ከበድ ያደርገዋል ወጣት ስለሆንክ እና ሱራፌልን አግኝተን እዚሁ ስቱዲያችን በብዙ ጭቅጭቅ በብዙ ልፋት ግብ ማለት ይቻላል አቶ ሱራፌልን እዚሁ አግኝተን መጥቷል። በእርግጠኝነት ብዙ ነገሮችን አሰላስላ እንደመጣ ተስፋ አደርጋለሁ። ግን በዋናነት ስለመጣ በጣም ደስ ብሎኛል። ጥሪያችንን አክብረን መቼም ስላስጨነቀኝም ቢሆን መቼም አመሰግናለሁ። ሌላ ምን እንላለን? ለሱ መቀጣት ያለብኝ እቀጣለሁ። ምንም ችግር የለም። አይጠፋም መቼም የታሰበ ቅጣት። ያው ህመሙን አልተረዳኸኝም ብዬ ስላሰብኩ ነው እንጂ በእርግጥ በአንተ ቦታ ከአንተ ዓላማ አንጻር ትክክል ልትሆን ትችላለህ። ግን በእኔ ቦታ ደግሞ ሆነ ብታየው ምናልባት የተወሰነ እኔ እንደዚህ ያስቸገርኩበት ምክንያት ትረዳኛለህ ብዬ አምናለሁ። ገብቶኛል። ማለት ሁኔታውን ወይም አንተ ያሳለፍከውን ነገር ሳልረዳ ቀርቼ አይደለም። ግን ምን መሰለህ አሁን ከዚህ በፊት በዚህ ስራ ከገጠመኝ ነገር አንጻር ብዙ ሰዎች ካሳለፉት በሰዓቱ ከገጠማቸው ነገር ያስቡና ከኋላ ደግሞ እርቅ አድርገው ሰላም ፈጥረው መለስ ሲሉ ወደ ሰላም ለመመለስ ብዙም አይቆዩም እና አሁን ባለበት ወይንም ደግሞ ከእርቅ በፊት ባለበት ሁኔታ የምትቆይ ከሆነ ሁሌ ጥያቄ ይፈጥርብሃል። በቃ ያ ሰው ወይ የሆነ ጥፋት የሰራበት ሰው ምናምን አንተ ላይ እንዲኖር ቦታ ሰጠው፣ ቤት ሰጠው ማለት ነው። ግን ይቅርታ ካደረግለት በቃ ይቅር ለእግዚአብሔርና ለእግዚአብሔር አሳልፈ ሰጠን። እግዚአብሔር ያለበት ነገር ደግሞ ሁሌም ሰላምና የተስተካከለ ህይወት እንዲኖር ያደርጋል። ለዛም ሰው ስሜት ሳልረዳ ቀርቼ ብቻ ሳይሆን ሰው ሰላም እንዲያገኝ አይምሮ እረፍት እንዲያገኝ በሚል ነው። በእርግጠኝነት ያንን ስናወራ የምጠይቀው ጥያቄ ወይንም ደግሞ ያሰብከው ነገር እሷም ብታገኛት ለማውራት የፈለግከው ነገሮች እንዳሉ አውርተናል። አሁን ያንን ነገር አግኝተሃል ብታውራት ወይ ጠይቃት መልስ ብታገኝ ሰላም አይሰማም? አንዳንዴ ማለት ብዙ ጊዜ አብረህ ታሳለፍና ከዛ በኋላ ማለት ይከብድሃል። ማለት ያው ሰው ስታገባ ችግሩን ልትሸከም ነው አይደል? የኔን ችግር ልትረዳኝ እኔም የሷን ልረዳት ነበር። እኔ በዛ መልኩ ነበር ሳያት የነበረው እና በጣም ብዙ ነገር አሳልፈናል። ያው ቀላል የትዳር ጊዜ አይደለም 2 ዓመት ማለት ነው። ከዛ በፊትም የፍቅር ህይወት ስለነበረ እና ያንን ነገር እያሰብኩ ስለነበረ ባልጠበቅኩት ሁኔታ ነው እንደዚህ አይነት ችግሮች የተፈጠሩት እና ትንሽ ችግሩን አምኖ ለመቀበል በመጀመሪያ ላይ በጣም ተቸግሬ ነበር እውነት ለመናገር። ተፈጥሯል የተባለው ማለት ነው። ያው ከውጭ ስለተነገረኝ ከሷ ስለመጣ ነው እንጂ በራሴ አውቀው ቢሆን በራሴ ባውቀው ኖሮ ተዘጋጅቼ ነው የሚሄደው። ማለት ይሄን ነገር ምንድነው ብለህ ትሄዳለህ። ግን እኔ እውነት ለመናገር ያው የእግዚአብሔር ስጦታ ነው። አንተ እንዳልከው ልጅ የእግዚአብሔር ስጦታ ነው እንጂ እንትን አይደለም እና እኔ በዛ መንፈስ ነበር ስረዳው የነበረው። እውነት ለመናገር ቤተሰብም እኔ ላይ ነበር ጫና የነበረው። ለምን አትወልዱ ምናምን የሚለው ነገር ነበር። ከእሷም ቤተሰብ ነበር ከኔም ጋርም ነበር። ግን ያን ሁሉ ያው እንትን ብለን ነበር። ግን እሷ መቋቋም አልቻለችም። የቤተሰቧን ግፊት ይመስለኛል
የቤተሰቦቿ በእርግጥ ነግራኛለች። የእነሱ እንትንም ኢቨን ከመጀመሪያ ከግንኙነታችሁ ጀምሮ ያን ያህል ደስተኛም አልነበሩም መሰለኝ እሷ እንዳለችኝ ከሆነ። እሱ እውነት ነው። አክቹዋሊ ያው መቼም ያው ባልና ሚስት መሀል የኛ ባህል መጥፎ ነው ባይዘው ማለት ይገቡብሃል። ሶስተኛ ሆኖ ይገባሉ ትዳር ውስጥ እና የብዙዎቹ ፍቺ ባይዘው እንደዛ ነው እና ሶስተኛ ወገን ገብቷል። እናት፣ አባት፣ እህት ምናምን አጎቶች፣ ጓደኞች በቃ በጣም ኃይለኛ ነበር። እሷ ደግሞ በጣም አብሶ በቃ ቤተሰቦቿ ብዙም እኔ ለምን እንደሚጠሉኝ አይገባኝም። ለመናገር የከፋ ባህሪ ያለኝ ብዬ አላስብም፣ ግን በቃ በጣም ጫና ነበር እና ያን ሁሉ ነበረ ስቋቋም የነበረው። እሷም እውነት ለመናገር ከኔ ጋር ባላት ህይወት ደስተኛ ነበረች በወቅቱ ከዚህ ኬዝ ውጭ። ይሄ እስከሚፈጠረው ድረስ አንተም ብላ ነው የእነሱንም ጫና ተቋቁመው? በደንብ እሷ እንደውም በደንብ ለእኔ ነበር ስትቆም የነበረው፣ ግን ፋይናሊ አልቻለችን መሰለኝ። ያ ነገር ብቻ ጫና ፈጠረ እና አሁን እሷ ለእኔ የሆነችውን ነገር ሳቅ፣ እኔ ለእሷ የሆንኩትን ነገር ሳቀው አሁን ከበደ ለእኔ ለራሴ ይህን ነገር እንትን ለማለት እና በቃ ሳያት ምን አይነት ስሜት ይሰማኛል እሱ ነው የሚያሳስበኝ እንጂ አንዳንዴ ይቅርታ ማድረግ እኮ ላይ ከብድ እኮ ይችላል። ግን አንዳንዴ የውስጥ ማንነት እኮ አትቆጣጠረውም እና ያ ነገር ነው የሚያስፈራኝ። በቃ በጣም ብዙ ጊዜ ለምኛታለሁ፣ ጠይቄያታለሁ። ከዛ በኋላ እውነት ለመናገር በጣም ማለት እኔ ምን በቃ ሞክሬያለሁ ብቻ ትዳሩን ለማዳን እና አሁን ላይ እሱ ነው ከአንተ ጋር አሁን እንደዚህ በቃ ትግል ውስጥ ያስገባኝ። በዛ ነው እሷ መታ ምን አይነት ስሜት ይሰማኛል ሳያት። ረጅም ጊዜ ደግሞ ካየኋትም ትንሽ ቆይቻለሁ እና አይደል ምን አይነት ስሜት ይሰማኛል የሚለው ነገር ግራ ስለሚገባኝ ፈራዋለሁ ራሴን ማለት። ስለዚህ መሸሹን ወይ መራቁን ነው አንተ ምርጫ ያደረገው? ምንም አማራጭ የለም። ምን ታረጋለህ? አንዳንዴ በቃ ህይወት እንደዚህ ነው። ፈልገም ሳትፈልግም ልትነጠቅ ትችላለህ። በራሷ አቅጣጫ ነው የምትወስደው ህይወት እና ያ ስለሆነብኝ ነው እንጂ አሁን እሷ ተዋደን ነበር የገባንበት። እንዳልኩ ብዙ ጫናዎች ነበሩብን። የእሷ ቤተሰቦች ሳንጋባ ነበር ጫና። ከተጋባን ደግሞ የእሷም ባሰ የኔም ቤተሰቦች ተጨመሩ። የልጅ ጥያቄው ጫና ፈጠረና የበለጠ ነገሩን እንትናችንን ሸክማችንን አካበዱብን። እዚህ ጋር የህይወት ትግል አለ። የህይወት ትግል ደግሞ መቼም ታውቀዋለህ። መቼም አሁን ህይወት እንዴት እንደሆነ ሁላችንም ጋር መቼም ቻሌንጅ አለና ያ ሁሉ ተችለ ለመኖር ሌላ ነገር ሲጨምርበት ትንሽ ይከብዳልና አሁን ሌላው ትልቅ ችግር የሚሆነው ማለት አሁን የገንዘብ ጉዳይ ወይንም ደግሞ ምናምን ቢሆን የሆነ መፍትሄ አለው ትላለህ። የልጅ ጉዳይ ሲሆን ደካማ ጎናችን የሰውኛ ኃላፊነት ሰው ውስጥ ስፔሻሊ ወደ ትዳር ስትገባ የሁላችንም ደካማ ጎን ልጅ ነው። የገንዘብ ሰርቶ ይመጣል፣ ግን የልጅ ጥያቄ ሲመጣ ከቤተሰብ በዙሪያ ካሉ ሰዎች ሲመጣ ምንድነው መቼስ ያ ጥያቄ ባይመጣም አንተ ሳትሞክር አይቀርም። ገብቶሃል? ምናልባት እነዚህ ነገሮች ስላሉ ምናምን ትንሽ እንትን ያለ ገብቶሃል? ስለዚህ በጣም ትልቅ ስሜት ይጎዳል። ስፔሻሊ ደግሞ እነዚህ አሁን ያልከኝ በሁለታችሁ ማለት የተፈጠረው ነገር እና እሱ ነገር ትንሽ አስቸጋሪ ያደርገዋል። እና ምን አይነት ነገር ውስጥ ገባል? ከቤተሰብ ጋር መቼስ ይጠይቃሉ። ከዛ በኋላ የምር ነው አይደለም የሚለውን ነገር ወደ ማረጋገጥ ገባ፣ ወደ ምርመራ ነው። እውነት ለመናገር እኔ ያው ቶሎ እንትን የሚል ሰው አይደለሁም። ቶሎ አልወስንም፣ እቆያለሁ እና ብስጭቴም ደስታዬም ሁሉ ረጋ ያለ ነው። እየቆየ ነው፣ ልክ እንደ እንትን የሚቆይ አይነት ነገር ነው ያለው እና መጀመሪያ ላይ ጸጥ ነው ያልኩት። ምንም አይነት ይሄ ባድም ጉድም ለጭንቅላቴ አልነገርኩትም። ጥሩ መጥፎም ነገር አልነገርኩትም። መጀመሪያ ላይ ቀስም ብሎ መኖር ነበር 1 3 ወር 4 ወር። ከዛ በኋላ ግን ከውስጤ ጋር ትግል ጀመርኩ። እውነት ለመናገር በቃ እኔ ዛሬን መተካት አልችልም ወይ ወደሚለው ነው መጀመሪያ የሄድኩት። በጣም ያሳስበኝ ነበር፣ በጣም ያስጨንቀኝ ነበር። ከዛ በኋላ ያው ትንሽ ሱስ ውስጥ የመግባበት እንትኑ ወደዛም ትንሽ እንትን ብሎ ነበረ። ግን ያው በዙሪያዬ አሪፍ ሰዎች ስለነበሩ እነሱ ትንሽ እንትን ሲሉ የስራም ሁኔታ ትንሽ ቢዚ ስለሚያደርገኝ ያቺንም ጊዜ አላገኝም። ግን በጣም ዲፕሬሽን ውስጥ አስገብቶኝ ነበር። ማለሽ በጣም ኃይለኛ ድብርት ውስጥ ነበር የከተተኝ።
ከዛ በቃ በጣም ሞከርኩ ማለት ይሄ ከዚህ ነገር ለመውጣት ስራ ላይ በጣም መቀነስ ማለት የሆነ በፊት የኔ ስራዎች ይታወቃሉ በጣም ማለት ድርጅቱ ላይ አሪፍ የሚባል አይነት ሰው ነበርኩኝ ጥሩ ውጤት የሚያመጣ ሰው ነበርኩኝ ያስታውቅብኛል ስራ ባልቀርም ባላረፍድም ግን ውጤት ላይ መቼም ስትመዝነው የሆነ መቀነስ ነገር ታየ ስራ ደግሞ የግድ ሰዓት ጠብቀህ መሄድ መውጣት ምናምን ብቻ አይደለም ፍላጎት ኖሮ ከውስጥ ስትሰራና ሰላም ሲከናል እውነትን ነውና ያን ነገር አጡብኝ እኔ ላይ ማለት ደበረ ሰዎች በቃ የሚባሉ ነገሮች አብሶ በጣም የሚቀርቡኝን በጣም መጠራጠር መራቅ ቤተሰብ ምናምን አይታሰብም በዛ ላይ ደግሞ እንደዚህ አይነት ነገር ተፈጥሮ በዙሪያ ያሉ ሰዎች ምናልባት እየወለዱ ምናምን ሊሆን ይችላል እነዚህ ነገሮች ስታይ ደግሞ ሞር እንትን ማለት ነገር ይፈጠራል አዎ እሱ እኮ ነው አሁን ቤተሰብ ጋር እኮ እንዳትሄድ እኮ የሚያደርገኝ ታናናሾች ይወልዳሉ ከዛ ፔን አለው አጎት ነህ ማለት በፊት በነፃነት የምትሰጠውን ፍቅር አሁን ላይ ከጥያቄ ጋር ነው